ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 16 ዛሬ የምንማማርበት ርዕስ 3.4 ቨርቲካል ሞሽን ይላል። ስለ ቨርቲካል ሞሽን ወይም ደግሞ ቨርቲካል የሆነ የአንድ ኦብጀክት እንቅስቃሴው ምን ይመስላል፣ እንዲሁም አንድ ኦብጀክት ቨርቲካሊ አፕ ወይም ቨርቲካሊ ዳውን ስንወረውረውስ ለእንቅስቃሴው ምክንያት የሆነው ምንድን ነው የሚለውን ሰፋ አድርገን እንማማራለን። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ቱዴይስ አወር ሌሰን ኦብጀክቲቭ፣ የዛሬ የትምህርታችን ኦብጀክቲቭ ዲስክራይብ ዋት ቨርቲካል ሞሽን ኢዝ። ቨርቲካል ሞሽን ማለት ምን ማለት ነው የሚለውን ሰፋ አድርገን እንማማራለን፣ ዲፋይን እናደርጋለን። ሶልቭ ቫሪየስ ፕሮብሌምስ ኦፍ ቨርቲካል ሞሽን፣ የተለያዩ ፕሮብሌሞችን እና ጥያቄዎችን በቨርቲካል ሞሽን ሶልቭ እናደርጋለን። the other today's our lesson objective is describe the motion of an object that are in free fall. so free fall ማለት ነው is it vertical motion or not የሚለውን ሰፋ አድርገን እናያለን። the other calculate the time, position and velocity of an object given the initial velocity of an object under vertical motion. አንድ ኦብጀክት ቨርቲካል የሆነ እንቅስቃሴ ሲኖረው ምን ያህል ጊዜ ይፈጃል፣ ምን ያህል ርቀት ተጉዟል፣ ምን ያህል ፍጥነት ነበረው የሚሉትን ፓራሜትሮች እንፈልጋለን ወይም ካልኩሌት እናደርጋለን። the last one, our today's lesson objective is solve problems related to an object thrown vertically upwards, vertically downwards and freely falling bodies. so አንድ ኦብጀክት vertically up ወይም vertically down and free falling body ሲሆን የተለያዩ ጥያቄዎችን እንሰራለን ማለት ነው። so first, what does free falling body? free falling bodies ማለት ወይም free fall ማለት ምን ማለት ነው? so free fall is the motion of a body under the force of gravity ያለው አንድ ኦብጀክት በግራቪቲ ወይንም ደግሞ በመሬት ስበት አማካኝነት በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ምን ይባላል? ፍሪ ፎል ይባላል። ማንኛውም ኦብጀክት ወደ መሬት የሚወድቀው ለምንድን ነው ካለን because there is the influence of gravity አይደል? የስበት ኃይል ስላለ ነው። በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ደግሞ ምን ይባላል? ፍሪ ፎል ይባላል። ሎክ እዚህ ፒክቸሩ ጋር እንደምታዩት አንድ ሰው ትልቅ ማውንቴን ጋር ወጥቶ አንድ ድንጋይ ቢወረውር ኦብጀክቱ ያለምንም ኢንጂን ፎርስ ወደታች ይወርዳል። ለምን ወደቀ ወደታች ስንል because there is the influence of gravity አይደል? የስበት ኃይል ስላለ በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ወይንም ሞሽን ፍሪ ፎል ይባላል ማለት ነው። ወይንም ደግሞ ኦብጀክቱን ፍሪሊ ዳውን ሳይሆን ፍሪሊ አፕዋርድስ ብንወረውረው ምን ይሆናል ነው ያለውን ፍጥነት ይጨርስና አት ማክሲመም ሀይት ከደረሰ በኋላ ያለውን ፍጥነት ካለቀ ወደታች ይመለሳል። ኮንቲኒስ የሆነ ፎርስ ከሌለ ወደ ላይ እንደተጓዘ አይቀርም አይደለ? ልክ እንደ ሮኬት። ለምሳሌ ሮኬት ተከታታይ የሆነ ኢንጂን ፎርስ ድራይቪንግ ፎርስ አለ ቨርቲካሊ አፕዋርድ። ነገር ግን ዋንስ አንድ ፎርስ ብቻ ኤግዘርት አድርገን አንድ ኦብጀክት ወይንም አንድ ፓርቲክል ወደ ላይ ብንወረውረው ኦብጀክቱ ወደ ላይ ከሄደ በኋላ እንደገና ይመለሳል። ምክንያቱም በእያንዳንዱ ፍራክሽን ኦፍ ሰከንድ ወደታች የሚስበው ኃይል ስላለ ያለውን ኢኒሻል ቬሎሲቲ እስኪጨርስ ድረስ ማክሲመም ይጓዛል፣ ዘን ሪተርን ባክ ያደርጋል ማለት ነው። ኦኬ ቨርቲካሊ በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ፍሪ ፎል ይባላል ማለት ነው። ኦኬ ሉክ እዚህ ጋር እንደምታዩት ድንጋዩ ተወረወረ፣ ቀስ እያለ ኦብጀክቱ ወደታች ይወርዳል ማለት ነው። ኦኬ ኦብጀክቱ ፍጥነቱ እየጨመረ ነው የሚመጣው ወደታች ከተወረወረ። ለምንድን ነው የሚጨምረው ካልን የስበት ኃይል ስለሚጨምር። ኦኬ የስበት ኃይል ወደታች በመጣን ቁጥር የስበት ኃይል ይጨምራል ማለት ነው። ኦኬ ወደ ላይ በሄድን ቁጥር ደግሞ የስበት ኃይል እየቀነሰ ነው የሚሄደው። ማንኛውም ኦብጀክት ከላይ ወደታች በሚወረወርበት ሰዓት ወይም ሪሊዝ በሚደረግበት ሰዓት ፍጥነቱ እየጨመረ ይመጣል ማለት ነው። ኦኬ በዚህ የስበት ኃይል አማካኝነት የሚፈጠር እንቅስቃሴ ደግሞ ፍሪ ፎል ይባላል። በእንቅስቃሴ ላይ ያለ ይሄ ኦብጀክት ግራቪቴሽናል አክሰለሬሽን የኦብጀክት የለቀቅነው ኦብጀክት ፍጥነቱ ይጨምራል ካለን there is acceleration አይደል? አክሰለሬት እያደረገ ነው። የመሬት ግራቪቴሽናል አክሰለሬሽን ደግሞ ግራቪቴሽናል አክሰለሬሽን ኦፍ እርዝ 9.81 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ኦኬ ለምሳሌ ጨረቃ ላይ ቢሆን ይሄ ነገር ፍሪ ፎሉ የጨረቃ የግራቪቴሽናል አክሰለሬሽን 1.6 ሜትር ፐር ሰከንድ ስኩዌር ነው። ነገር ግን አክሰለሬሽን ዲው ቱ ግራቪቲ ኒር ደር ሰርፌስ ኢዝ ጂ ኦፍ እርዝ ማለት ነው። ይህን ጂ ኦፍ እርዝ ሰብስክሪፕት እርዝ ብላችሁ ጨምርበት። ኦኬ ግራቪቴሽናል አክሰለሬሽን ኦፍ እርዝ ኢኳል ቱ አፕሮክሲሜትሊ 9.81 ሜትር ፐር ሰከንድ ስኩዌር ነው ማለት ነው።
ማንኛውም እንቅስቃሴ ደግሞ ከዚህ በፊት እንዳየ ነው ካይናማቲክ ኢኩዌዥኖችን አይተናል። ፍሪፎልም አንዱ እንቅስቃሴ ነው፣ ሞሽን ነው። ይሄ ሞሽን ግን በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ነው ብለናል። ሰም ቤዚክ የሆኑ ኢኩዌዥኖች አሉ። እነዚህም ኢኩዌዥኖች ምንድን ናቸው? ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ፕላስ ግራቪቴሽናል አክሰሌሬሽን ኦፍ እርዝ ታይምስ ታይም ይላል። ለምሳሌ ኦብጀክቱ እዚህ ጋር ያለ ኢኒሻል ቬሎሲቲ ቢሆነው ሲነሳ የነበረው ፍጥነት ኦብጀክቱ እዚህ ጋር ሲደርስ ደግሞ ፋይናል ቬሎሲቲ ያለው ማለት ነው። ኦኬ ወደታች በሚወርድበት ሰዓት ኦብጀክቱ ቼንጅ ኦፍ ቬሎሲቲ ይኖራል። ኦኬ የፍጥነት ለውጥ። ከዚህ እስከዚህ ያለው የከፍታ መጠን ደግሞ ኦብጀክቱ ከምን ያህል ከፍታ ላይ ነው የወደቀው ብለን ካሰብን ከስከዚህ ያለው የከፍታ መጠን ሀይት ወይም ደግሞ አንዳንዴ በዋይ ይወከላል። መጽሐፋቸው ላይ ዋይ ብለው ቨርቲካል ሀይት ማለት ነው። ቨርቲካል ዲስፕሌስመንት አንዳንዴ ቨርቲካል ዲስፕሌስመንት በኤስ በኤች ወይም በዋይ ልንወክለው እንችላለን። ዋይ ማለት ቨርቲካል ዲስፕሌስመንት ነው። ኢኒሻል ቬሎሲቲ ያለኝ ፋይናል ቬሎሲቲ ያለኝ ይሄ ደግሞ ኦብጀክቱ ያለው ኮንስታንት የሆነ አክሰሌሬሽን ግራቪቴሽናል አክሰሌሬሽን ኦፍ እርዝ ነው። ከዚህ እስከዚህ ደግሞ ኦብጀክቱ ሲጓዝ የሚፈጀው ጊዜ ታይም አለ። ይሄ አንዱ ፓራሜትር መለኪያ ነው ማለት ነው። ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ፕላስ ግራቪቴሽናል አክሰሌሬሽን ኦፍ እርዝ ታይምስ ታይም ነው። ሌላኛው ደግሞ ቨርቲካል ዲስፕሌስመንት ወይም ሀይት ከምን ያህል ከፍታ ካለው ነው የተወረወረው የሚለውን ዋይ ኢዝ ኢኳል ቱ ወይም ሀይት ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ጂቲ ስኩዌር ነው። ኤን ወደ ጂ ነው የለወጥ ነው። ከዚህ በፊት የምታውቁት ኢኩዌዥን ለምሳሌ ይሄ ዋይ የሚለው ዲስፕሌስመንት ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ኤቲ ስኩዌር ነበር አለ። ይሄን ነው የምናውቀው። ኤስ ወደ ዋይ ተለወጠ ወይም አንዳንዴ ወደ ኤች ይለወጣል። ኢኒሻል ቬሎሲቲ ታይምስ ታይም ፕላስ ይሄ አክሰሌሬሽን ደግሞ ግራቪቴሽናል አክሰሌሬሽን ነው። አንደር ዘ ኢንፍሉዌንስ ኦፍ ግራቪቴሽናል ፎርስ ስለሆነ በግራቪቴሽናል ፎርስ የሚፈጠር አክሰሌሬሽን ደግሞ ግራቪቴሽናል አክሰሌሬሽን ይባላል። ኮንስታንት ቫሊዩ ነው። ጂን እንጠቀማለን ማለት ነው። ይሄ ፎርሙላ የመጣው ከየት ነው? ከአምስቱ ቤዚክ ኢኩዌሽንስ ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ነው። እነዚህ 5 ቤዚክ ካይናማቲክ ኢኩዌሽኖች ውስጥ አንደኛው ይሄ ነው። ከዚህ በፊት ስንማር እነዚህን ኢኩዌሽኖች በደንብ እናውቃቸዋለን። ከእነሱ ድራይቭ የተደረገ ነው። ዘላስቷን ፋይናል ቬሎሲቲ ስኩዌር ይሄ ቬሎሲቲ ስኩዌር ነው። ኢኒሻል ቬሎሲቲ ስኩዌር ፕላስ 2 ታይምስ ግራቪቴሽናል አክሰሌሬሽን ኦፍ እርዝ ታይምስ ቨርቲካል ዲስፕሌስመንት ወይም ሀይት። እነዚህ ኢኩዌሽኖች ናቸው ማለት ነው። የተለወጠው ዲስታንስ ኤስ የምናውቀው ወደ ዋይ፣ ኤ ደግሞ ወደ ጂ ነው የተለወጠው። እነዚህ ነገሮች ሞዲፋይ ተደርገው ነው እንጂ 5ቱ ቤዚክ ኢኩዌሽኖች ናቸው እነዚህ። ለምሳሌ ይሄ የመጨረሻው ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር 2ኤኤስ ነበር የምናውቀው አይደል? እንዴት ነው ሞዲፋይ የሆነው ስንል ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር 2ኤ ወደ ምን ተለወጠ ብያቸዋል? ወደ ጂ ግራቪቴሽናል አክሰሌሬሽን። ኤስ ወደ ምን ተለወጠ? ቨርቲካል ዲስፕሌስመንት ወደ ዋይ። ቲጂ ዋይ ወይም ሰምታይምስ አንዳንድ መጽሐፍ ላይ ኤች አለ ቲጂ ኤች። በሚመቻችሁ መልኩ እነዚህ ሞዲፋይ ማድረግ ትችላላችሁ ማለት ነው። ኖት ዛት ይህንን ነገር በደንብ ሪስትሪክት አድርጋችሁ ማየት። ዚስ አር ቬክተርስ ኢኩዌሽንስ። ይሄ ቬክተር ኢኩዌሽን ነው። አክሰሌሬሽን ቬክተር ነው አደለ? ግራቪቴሽናል አክሰሌሬሽን ቬክተር ነው። ማግኒቲዩድ አለው፣ ዳይሬክሽን አለው። ግራቪቴሽናል አክሰሌሬሽን ብዙ ጊዜ ቬክተር ኳንቲቲ ከሆነ ሁሌም የስበት ኃይል ያለው ወደታች ነው። ግራቪቴሽናል አክሰሌሬሽን ብዙ ጊዜ ፖዚቲቭ የሚሆነው ኦብጀክቱ ሪሊዝ የተደረገው ዳውንዋርድ ከሆነ ነው። ነገር ግን ወይን ዘ ኦብጀክት ስራውን ቨርቲካሊ አፕዋርድ ከሆነ ቨርቲካል ሞሽን ስለሆነ አንድን ኦብጀክት ቨርቲካሊ ወደ ላይ ብንወረውረው ግራቪቴሽናል አክሰሌሬሽን ኢን ኦፖዚት ዳይሬክሽን ኦፍ ግራቪቴሽናል ፎርስ አይደል? ግራቪቴሽናል ፎርሱ ወይም ከስበት ኃይሉ ተቃራኒ አቅጣጫ ነው ኦብጀክቱን የወረወር ነው። ስለዚህ ግራቪቴሽናል አክሰሌሬሽን ኦፍ እርዝ ማይነስ ይሆናል ማለት ነው። ለምንድነው ኔጌቲቭ ያደረግ ነው? የስበት ኃይል ወደታች ነው ያለው፣ ኦብጀክቱ ግን እንቅስቃሴው ቨርቲካሊ አፕዋርድ ነው። ስለዚህ ኢን ኦፖዚት ዳይሬክሽን ከሆነ ማይነስ እንጠቀማለን። እነዚህ ኢኩዌሽኖች ዚስ አር ቬክተርስ ኢኩዌሽን ዳይሬክሽን አር ማተር፣ ዳይሬክሽን ማተር ያደርጋቸዋል ማለት ነው። ዳይሬክሽን እንዴት ነው ማተር የሚያደርገው የሚለውን እንይ። ኦኬ የመጀመሪያው ኦብጀክት ስራውን ቨርቲካሊ አፕዋርድ፣ ኦብጀክቱን ወደ ላይ ብንወረውረውስ? ለምሳሌ ኦብጀክቱን ይህን ኳስ ወደ ላይ ወረወረችው። ዜር ኢዝ ኢኒሻል ቬሎሲቲ አለ ማለት ነው። በሆነ ኢኒሻል ቬሎሲቲ ኦብጀክቱን ወደ ላይ ወረወረችው። ዘ ዳይሬክሽን ቬሎሲቲ አፕዋርድ ነው ማለት ነው። ነገር ግን ኦብጀክቱ ዘ ማክሲመም ሀይት ሲደርስ ከዚህ በኋላ ወደ ታች ነው የሚመለሰው አይደል? ፋይናል ቬሎሲቲ ያለን፣ ፋይናሉ ማክሲመም ሀይት ላይ 0 ነው የሚሆነው። ከዚህ በኋላ ይቆማል። ፍጥነቱን ጨርሷል ማለት ነው። ሪተርን ባክ ያደርጋል። ይሄ ማክሲመም ሀይት ሲሆን ነው። አት ኤኒ ሀይት ግን
ፍጥነቱን ሳይጨርስ ያለውን የሀይት መጠን ፋይናል ቬሎሲቲ እንዳለ ኮንሲደር ማድረግ አለብን ማለት ነው። ኦኬ ሶ ከዚህ ያለው ደግሞ ቨርቲካሊ አፕ ኦብጀክቱ ቨርቲካሊ አፕዋርድ የሚወረወር ከሆነ ከዚህ ያለው ከፍታ ቨርቲካል ዲስፕሌስመንት ወይንም ደግሞ በኤች እንወክለዋለን። ኦኬ ሀይት ማለት ነው። ሶ ከዚህ የሚፈጀው ጊዜ ደግሞ ታይም ቫሊዩ እንፈልጋለን። ሶ ኮንሲደር ማድረግ ያለብን ምንድን ነው? ኢኒሻል ቬሎሲቲ ኢዝ ፖዚቲቭ አይደል? ቨርቲካሊ አፕ ስለሆነ ኢን ዘ ፖዚቲቭ ዋይ አክሲስ ኢኒሻል ቬሎሲቲው ፖዚቲቭ ነው፣ ፖዚቲቭ ቬሎሲቲ ነው ይሄኛው። ነገር ግን ግራቪቴሽናል አክሰለሬሽን ኦፍ እርዝ ስናይ ጂ ቫሊዩ ኦብጀክቱን የሚስበው ግራቪቴሽናል ፎርሱ ዳውንዋርድ ነው አይደለ? የስበት ኃይል ወደታች ነው። ኦብጀክቱ ግን እየተወረወረ ያለ ወዴት ነው? ዘ ኦብጀክት ፍሮም ቨርቲካሊ አፕዋርድስ ወደ ላይ ነው። ስለዚህ ዳይሬክሽን ኦፍ ግራቪቴሽናል አክሰለሬሽን ኔጌቲቭ ነው ማለት ነው። ቢኮዝ ግራቪቴሽናል አክሰለሬሽን ኦፍ እርዝ ዳውንዋርድ ነው። ነገር ግን ኦብጀክቱን ኢን ኦፖዚት ዳይሬክሽን ኦፍ ሞሽን ስለሆነ ኦብጀክቱን እየወረወር ነው ያለው። ኦብጀክቱ ወደ ላይ ነው ስለሆነ ነው፣ የስበት ኃይል ደግሞ ያለው ወደታች ነው። ስለዚህ ግራቪቴሽናል አክሰለሬሽኑ ኔጌቲቭ ነው። ይሄ አንደኛው ነው ማለት ነው። ሶ ኢኩዌዥናችን ወደ ምን ይለወጣል የሚለውን እኔ ኢኩዌዥናችን እንደዚህ ሞዲፋይ ይሆናል። ኦኬ ሶ አክሰለሬሽን ኦፍ ግራቪቴሽናል አክሰለሬሽን ኦፍ እርዝ ኔጌቲቭ ነው የምንጠቀም። ኦኬ ሶ ቢኮዝ የስበት ኃይል ግራቪቴሽናል ፎርስ ወደታች ነው። በግራቪቴሽናል ፎርስ አማካኝነት የሚፈጠር አክሰለሬሽን ደግሞ ግራቪቴሽናል አክሰለሬሽን ወደታች ነው ማለት ነው። ኦብጀክቱ እንግዲህ ወደ ላይ ነው የወረወር ነው። ሶ አፕዋርድ የሆነ እንቅስቃሴ ነው አይደለ? ሶ አፕዋርድ ከወረወር ነው ከግራቪቴሽናል አክሰለሬሽን ተቃራኒ አቅጣጫ ነው። ስለዚህ የምንጠቀማለን ኔጌቲቭ እንጠቀማለን ማለት ነው። ሶ ማይነስ ፋይናል ቬሎሲቲ እዚህ ጋር ያለው እኩል ይሆናል ኢኒሻል ቬሎሲቲ መነሻ ፍጥነታችን ማይነስ ለምን ማይነስ አደረግ ነው? ቢኮዝ ዘ ኦብጀክት ስራውን ቨርቲካሊ አፓርድ ስለሆነ ወደ ላይ ስለምንወረውረው ማይነስ ጂቲ እናደረጋለን። ሶ ማይነስ እንጠቀማለን። ሶ ግራቪቴሽናል አክሰለሬሽን ኦፍ እርዝ ያለበት ማይነስ ማይነስ ነው የሚሆኑት ማለት ነው። ኦኬ ሶ ዋይ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ማይነስ 1/2 ጂቲ ስኩዌር ይሆናል። ይህም ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ማይነስ 2 ጂ ዋይ ይሆናል ማለት ነው። ኦኬ ሶ እንዴት መጣ የሚለውን በደንብ እንዲበራራላችሁ ከፈለጋችሁ ለምሳሌ ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ 80 ነበረ ካስታወሳችሁ አይደለ? የመጀመሪያው ካናማቲክ ኢኩዌሽን። ሶ ምንድን ነው ሞዲፋይ የሚሆነው ተባብለናል። ኤስ ወደ ዋይ አክሰለሬሽን ደግሞ ወደ ጂ። ሶ ሞዲፋይ ስናደረገው ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ኤ ወደ ምን ይለወጣል? ወደ ጂ። ሶ ኦብጀክቱ ቨርቲካሊ አፓርድ ከሆነ ማይነስ ነው ፕላስ ማይነስ ጂ አይደል? ቢኮዝ የቬክተር ስለሆነ ግራቪቴሽናል አክሰለሬሽን ቬክተር ነው። ኢን ኦፖዚት ዳይሬክሽን ስለሆነ ከስበት ኃይል በተቃራኒ ነው ኦብጀክቱ እንቅስቃሴ። ሶ ጂ ማይነስ ይሆናል ማለት ነው። ኦኬ ሶ ይሄኛው የመጀመሪያው ያገኘ ነው። ሁለተኛው ደግሞ ያገኘ ነው ዲስፕሌስመንት ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ኤቲ ስኩዌር ነው አይደል? ሶ ይሄ ካይኔማቲክ ኢኩዌሽን ኤስ ወደ ምን ይለወጣል? ወደ ዋይ አይደል? ዋይ ኢኒሻል ቬሎሲቲ ታይምስ ታይም ይሄ ማይነስ ይሆናል። ለምንድን ነው ማይነስ ያደረግ ነው? ጂ ቫሊዩ ኦብጀክቱ ወደ ላይ የሚወረወር ከሆነ ማይነስ ጂ ነው የሚሆነው ብያቸዋለሁ። 1/2 ኤ ወደ ምን ጂ አይደለ? ጂ ማይነስ ስለሚሆን ነው ፖዚቲቭ የነበረው ኔጌቲቭ ቲ ስኩዌር። ኦኬ ሶ ይሄ የመጣው ከዚህ ሞዲፋይ አድርገን ነው ማለት ነው። ሌላኛው ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ፕላስ 2 ኤኤስ ነው አይደለ? ሶ ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር 2 ኤ ወደ ምን ተለወጠ? ወደ ጂ። ኤስ ደግሞ ወደ ዋይ። ጂ ቫሊዩ ምንድን ነው? ኦብጀክቱ ወደ ላይ ከሆነ ግራቪቴሽናል አክሰለሬሽን ኦፍ እርዝ ጂ ኔጌቲቭ ነው ብለናል። ስለዚህ ይሄ ምን ይሆናል ማለት ነው? ፕላስ ሳይሆን ማይነስ ይሆናል። ሶ ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ማይነስ 2 ጂ ዋይ የመጣው በዛ ምክንያት ማለት። ሶ ይሄ መቼ ነው የምንጠቀመው እነዚህን ኢኩዌሽኖች? ዘ ኦብጀክት ስሮን ቨርቲካሊ አፓርድ ኦብጀክቱ ወደ ላይ ከተወረወረ እነዚህን ኢኩዌሽኖችም ማይነስ 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 የሚለውን የግራቪቴሽናል አክሰለሬሽን ማግኒቲዩድ አለው፣ ዳይሬክሽን አለው። ማግኒቲዩዱ ኮንስታንት ነው 9.81 እንጠቀማለን። አቅጣጫው ግን ቨርቲካሊ አፕ ከሆነ ኔጌቲቭ እንጠቀማለን። ኦብጀክቱን ደግሞ ቨርቲካሊ ዳውን ከሆነ ፖዚቲቭ እንጠቀማለን። ሶ ሌላኛው ኦብጀክት ስራውን ቨርቲካሊ ዳውንዋርድ ሲሆንስ ምን ይሆናል? ሶ ዘ ኦብጀክት ስራውን ቨርቲካሊ ዳውንዋርድ ሲሆን ኦብጀክቱ ለምሳሌ ከዚህ ወደዚህ ቢወረወር መነሻ ፍጥነቱን ኢኒሻል ቬሎሲቲ እንላለን። ሶ ኢኒሻል ቬሎሲቲ ስታርት ፍሮም ረስት ከሆነ ከዜሮ ነው። ዘን ፋይናል ቬሎሲቲ ይኖረናል ማለት ነው። ሶ ከዚህ ያለው ደግሞ የከፍታ መጠን ሀይት ወይም ቨርቲካል ዲስፕሌስመንት ዋይ ብለን እንሰይመዋለን። ከዚህ የሚፈጀው ጊዜ ደግሞ ታይም አንዱ ፋክተር ነው። ኦኬ ስለዚህ ግራቪቴሽናል አክሰለሬሽን ኦፍ እርዝ ጂ ቫሊዩ ፖዚቲቭ ነው የምንጠቀመው፣ ምክንያቱም የስበት ኃይል ወደታች ነው፣
ኦብጀክቱን ማክስለሬት የሚያደርገው ዳውንዋርድ ስለሆነ ፖዚቲቭ አድርገን ነው የምንጠቀም ማለት ነው። ኦኬ ሶ ከዚህ በፊት የነበሩ ኢኩዌዥኖች ወዴት ይቀየራሉ የሚለውም በቀላሉ ማየት እንችላለን። ሶ እዚህ ጋር እንደምታዩት ፋይናል ቬሎሲቲ ኢኳል ቱ ኢኒሻል ቬሎሲቲ ማይነስ የነበረው መጀመሪያ ፕላስ ይሆናል ማለት ነው። ኦኬ ቢኮዝ ፖዚቲቭ ስለሆነ ቨርቲካሊ አፕ የሆነው ማይነስ ነበረ። ቨርቲካል ዲስፕሌስመንት ወይ ሃይት ኤች ኢኒሻል ዌት ታይምስ ታይም ይሄ ማይነስ የነበረው ምንድን ነው የሚሆነው ፕላስ ቢኮዝ ጂ ቫሊዩ ፖዚቲቭ ስለሆነ እዚህ ጋም ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ማይነስ ቱ ጂ ዋይ የነበረው ፕላስ ቱ ጂ ዋይ ይሆናል ማለት ነው። ሶ ቬክተር ኳንቲ ስለሆነ ግራቪቴሽናል አክሰሌሬሽን ማግኒቱድ ያለው ዳይሬክሽን ሶ ማግኒቱዱ የግራቪቴሽናል አክሰሌሬሽን ኦፍ ኤርዝ 9.8 ነው፣ ግን ዳይሬክሽኑ ወይም ዘ ኦብጀክት ስሮን ቨርቲካሊ አፕዋርድ ከሆነ ማይነስ እናደርጋለን፣ ወርታች ስሮን ከሆነ ደግሞ ወርታች የሚወረወር ከሆነ ደግሞ ፖዚቲቭ እንጠቀማለን ማለት ነው። ኦኬ ሶ ይህን ይመስላል ማለት ነው። ኦኬ ኤክሰርሳይዝ 3.6 መጽሐፋችሁ ላይ የሚገኝ ገጽ 73 ላይ ይገኛል። A ball is thrown vertically upwards with a velocity of 10 meters per second from a balcony of a tall building. The balcony is 15 meters above the ground and the gravitational acceleration is 10 meters per second square. Find the time required for a ball to hit the ground and also B the velocity with which it hits the ground ይላል። ሶ ይሄ ቨርቲካል የሆነ እንቅስቃሴ ነው። እንዴት መስራት እንችላለን የሚለውን በጋራ ነኝ። ሶ ሎክ ለምሳሌ ባልኮኒ ነው እንበልድ በረንዳ አለው ብለን እናስብና ከትልቅ ህንፃ ላይ ነው። የህንፃው ከፍታ 15 ሜትር ነው ከመሬት አባቭ ዘ ግራውንድ ይላል። ሶ የህንፃው ከፍታ ከዚህ ያለው ሃይት ኤች እንበለው ወይንም ዋይ ማለት ትችላላችሁ፣ የፈለጋችሁትን ማለት ይቻላል። ኤች ሃይት ኦፍ ዘ ቢልዲንግ አለን ስንት 15 ሜትር። ሶ ሃይታችን 15 ሜትር ነው። ኢኒሻል ቬሎሲቲ ያለው ኦብጀክት ወደ ላይ ሲወረወር መነሻ ፍጥነት ኢኒሻል ቬሎሲቲ ሰጥቶናል። ሶ ኢኒሻል ቬሎሲቲያችን ስንት ነው? 10 ሜትር ፐር ሰከንድ። ኦኬ ሶ ኦብጀክቱ ወደ ላይ ከተወረወረ በኋላ ዘ ቦል ኢዝ ትሮን ቨርቲካሊ አፕዋርድ ይላል። ሶ እዚህ ጋር ከደረሰ በኋላ እንደምታዩት ኳሱ ምን ሆኗል? ኳሱ ተመልሷል ወደ መሬት ማለት ነው። ኦኬ ሶ እዚህ ፖይንት ላይ ፋይናል ቬሎሲቲው ዜሮ ነው የሚሆነው፣ ምክንያቱም አዘ ማክሲመም ሃይት ፋይናል ቬሎሲቲው ዜሮ ነው። ከዚህ በኋላ ወደ ላይ መውጣት አይችልም ማለት ነው። ኦኬ ሶ ከዚህ እኩል መቁረጥ ትችላላችሁ፣ ወይንም ደግሞ ይሄ ፋይናል ቬሎሲቲያችን ዜሮ ነው። ሶ ማክሲመም ሃይት ምን ያህል ነው ወደ ላይ እየወጣ የሚለውን ካልኩሌት ማድረግ ትችላላችሁ። ኦኬ ሶ ለምሳሌ ከዚህ እስከዚህ ድረስ ያለው የከፍታ መጠን ኤች እንበለው፣ ኤች ማክስ። ሶ ይህን ሃይት እና ሃይት ኦፍ ዘ ቢልዲንግ ስንደምር አጠቃላይ ኦብጀክቱ ግራውንድ ላይ እስኪያርፍ ድረስ ምን ያህል ከፍታ ወደ ላይ ሄዶ ወደታች እንደመጣ ማወቅ እንችላለን ማለት ነው። ኦኬ ሶ እዚህ ጋር በደንብ ካልኩሌት ለማድረግ ምንድነው የተጠየቃችሁ የሚለውን እንይ። ሶ ሃይት ኦፍ ዘ ቢልዲንግ ተሰጥቶኛል 15 ሜትር የህንፃው ከፍታ ነው። ባልኮኒ ኢዝ 15 ሜትር አባቭ ዘ ግራውንድ ይላል። ያው ባልኮኒ ደረጃ እዚህ አካባቢ ላይ ከውጭ የሆነች ባልኮኒ ትኖራለች፣ ከእሷ ነው የተወረወረው፣ ወደ ላይ ሄዶ ተመለሰ። ሶ ኢኒሻል ቬሎሲቲ 10 ሜትር ፐር ሰከንድ ነው ከመነሻው። ሌላ ደግሞ ግራቪቴሽናል አክሰሌሬሽን ኦፍ ኤርዝ 9.8 ነው። አጠጋግታችሁ 10 ተጠቀሙ ነው ይላል። ሶ ተጠቀሙ ከተባለን እንደዚህ መጠቀም ትችላላችሁ። 10 ሜትር ፐር ሰከንድ የመሬት ግራቪቴሽናል አክሰሌሬሽን። ሶ እነዚህ ጊቭን ናቸው። ኦኬ ምንድነው የተጠየቃችሁት? የተፈለገው ሪኳየርድ የተፈለገው ነገር አንደኛ ፋይንድ ዘ ታይም ሪኳየርድ ፎር ዘ ቦል ቱ ሂት ዘ ግራውንድ ይላል። ሶ ኦብጀክቱ ሄዶ ከዚህ በኋላ መሬት እስኪደርስ ድረስ የሚፈጀው ጊዜ ስንት ነው ነው ታይም the time taken to reach the maximum height አለ። እንዲሁም ከማክሲመም ሃይት ደግሞ ኦብጀክቱ ፍሪሊ ወደታች ሲወርድ የፈጀው ጊዜ ታይም ምን ያለው ነው። ኦኬ ሶ the time required for the ball hit the ground ልክ መሬት ላይ ሲያርፍ ምን ያህል ጊዜ ይፈጃል ነው። ቢ the velocity with which it hits the ground ሶ እዚህ ጋር ደግሞ ፍጥነቱ ልክ እዚህ ጋር ፋይናል አለን አይደለም፣ ማክሲመም ከደረሰ በኋላ ለሚቀጥለው ፌዝ ደግሞ ይሄ ፋይናል እንደምን ያገለግላል? እንደ መነሻ ፍጥነት። ኦኬ ለሁለተኛው ፌዝ መነሻ እናደርገዋለን። ሶ ይሄ ፋይናሉ ይሄ መነሻ ፍጥነት አለ ቨርቲካሊ አፕዋርድ ፍጥነቱ እየቀነሰ ሄድና ማክሲመም ሃይት ላይ ፍጥነቱ ዜሮ ሆነ። ምክንያቱም የስበት ኃይል ስላለ ፍጥነቱ ይቀንስ። አይቀንስም ካልን ኦብጀክቱ ወደ ላይ ከመውጣት የሚያግደው ነገር የለም፣ አይመለስም ማለት ነው። ፍጥነት ጨመረ ማለት ኦኬ። ነገር ግን ማክሲመም ሃይት ከደረሰ በኋላ የሚመለሰው ለምንድን ነው? ፍጥነቱ ግራጁዋሊ ስለሚቀንስ። ሶ ከ10 ወደ 0 መጣ። ለሚቀጥለው ፌዝ ፋይናሉን እንደምን እንጠቀመዋለን? እንደ ኢኒሻል እንጠቀመዋለን። ሶ ዘ ሰከንድ ፌዝ ይሄ ፋይናል ኢኒሻል ቬሎሲቲ ነው። ስታርት ፍሮም ረስክ
ከዚህ ከቆመበት ነው የሚነሳው ማለት ነው። ኦኬ ዜሮ ነው ማለት ሶ ወደ መሬት ሲመጣ ደግሞ ፍጥነቱ እንደገና ይጨምራል። ለምን ይጨምራል? የስበት ኃይል ስለሚጨምር። ሶ እዚህ ጋር ፋይናል ቬሎሲቲ ያለ ማለት ነው። ሶ መሬት ላይ ሲደርስ ቢፎር ሂት ዘ ግራውንድ ምን ያህል ፍጥነት አለው ነው። ዘ ቬሎሲቲ ዊዝ ዊች ኢት ሂት ዘ ግራውንድ ይላል። ሶ ፋይናል ቬሎሲቲያችን ስንት ነው ነው ሁለተኛው ቢ ፋይናል ቬሎሲቲ እንፈልጋለን ማለት ነው። ሶ ይህንን ያው ቨርቲካል ሞሽን ጥያቄ ስለሆነ በጣም በቀላሉ ሶሉሽን ብለን በቀላሉ ሶልቭ ማድረግ እንችላለን። ኦኬ መጀመሪያ ታይም ለመፈለግ ምን አይነት ቴክኒክ እንጠቀም የሚለውን እኔ ሶ ታይም ለመጠቀም ለምሳሌ ካሉ ኢኩዌዥኖቻችን ቶታል ሀይት ብንፈልግ ለምሳሌ ቨርቲካል ሀይቱ ዋይ እንበለው ዋይ ኢዝ ኢኳል ቱ ከዚህ እስከዚህ ድረስ ያለው ማለት ነው ሙሉን ሀይት። ኦኬ ሶ ሉክ ለምሳሌ ድሮ ለማድረግ ብሞክር ከዚህ እስከዚህ ሙሉ ከዚህ ጀምሮ ማክሲመም ፖይንት ጀምሮ መሬት ላይ እስኪደርስ ድረስ ያለ የከፍታ መጠን ሌስቴክ ዋይ ብለን እንሰይም። ኦኬ ከዚህ ያለው ዋይ ብለን ሰይም ነው ሙሉ ሀይት ማለት ነው። ኦኬ ሶ ዋይ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ጂቲ ስኩዌር። ሶ ከዚህ ወደዚህ ከማክሲመም ሀይት ወደ ግራውንድ ሲመጣ ቨርቲካሊ ዳውን ነው። ሶ ጂ ቫሊዩ ፖዚቲቭ ነው ወይስ ኔጌቲቭ? ከዚህ ወደ ሲመጣ ወደ ታች ስለሆነ ምን እንጠቀማለን? ፖዚቲቭ ነው ማለት ነው። ኦኬ ሶ ነገር ግን ምን የለንም አሁን ታይም ለመፈለግ ነው። ኢኒሻል ቬሎሲቲ አዘ ማክሲመም ሀይት 0 ነው። ሶ ዋይ ግን ያስፈልገኛል። ኦኬ ዋይን መፈልግ አለብኝ ማለት ነው። ዋይ ማለት ደግሞ ሁለት ነገሮችን ይዛል። አንደኛው ለሁለት እንክፈለው። ከዚህ ያለውን ሀይት ኤች ማክስ እንበለው። ኦኬ ከዚህ ያለው ሀይት ማክስ ነው። ማክሲመም ሀይት ሲደመር ከዚህ ደግሞ የህንፃው ከፍታ ነው። ባልኮኑ ያለበት ከፍታ ኤች ነው። ኦኬ ሶ ኤች አለን 15 ሜትር። ኤች ማክስ ግን የለም፣ ማክሲመም ሀይት የለኝም። ስለዚህ ማክሲመም ሀይት መፈለግ ይችላለሁ። ሀው እንዴት እንችላለን? ይቻላል። ምክንያቱም ምን መጠቀም ይችላለሁ? ፋይናል ቬሎሲቲ ስኩዌር እዚ ኳልቱ ኢኒሻል ቬሎሲቲ ስኩዌር ከዚች እስከዚች ያለችውን ማለት ነው ማይነስ 2 ጂኤች ማድረግ ይቻላል። ሶ ማይነስ ለምን አደረኩት? ኦብጀክቱ ከዚህ ሲጓዝ ቨርቲካሊ ሙቭመንት ነው ያለው። ሀይቱ ማክሲመም ነው አደለ? ማክሲመም ከፍታ ሲደርስ ፋይናል ቬሎሲቲ ምን ሆነ? 0። ይሄ 0 ነው ማለት ነው። 0 እኩል ይሆናል መነሻ ፍጥነቱ ስንት ተሰጥቶኛል? 10 ሜትር ፐር ሰከንድ ዞል ስኩዌር ማይነስ 2 ታይምስ የመሬት ግራቪቴሽናል አክሰሌሬሽን 10 ውሰድ ይላል 10 ሜትር ፐር ሰከንድ ስኩዌር ሲባዛ ኤች ማክስ አይደለ? ስለዚህ 0 ኢኳል ቱ 10 ስኩዌር ማለት 10 ጊዜ 10 100 ሜትር ስኩዌር ሰከንድ ስኩዌር ማይነስ 2 ታይምስ 20 ነው አይደል? 20 ሜትር ፐር ሰከንድ ስኩዌር ታይምስ ኤች ማክስ። ሶ ይሄን ወደዚህ ሙቭ ባደረገው ማይነስ የነበረው ምን ይሆናል? ፕላስ አይደል? ስለዚህ 20 ሜትር ፐር ሰከንድ ስኩዌር ሲባዛ ኤች ማክስ እዚ ኳልቱ ስንት ሆነ? 100 ሜትር ስኩዌር ፐር ሰከንድ ስኩዌር። ስለዚህ ምን እናርግ? ቦት ሳይድስ ለ20 እናካፍለው። ኦኬ ሶ ወይንም ቦት ሳይድስ በስንት እናባዛው? 1/10 ይህንም 1/10 በ20 ሜትር ፐር ሰከንድ ስኩዌር ይህንም ሜትር ፐር ሰከንድ ስኩዌር። ኦኬ ሶ ይሄና በዚህ ተጣፋ። ማን ቀረ? ሀይት ማክስ። ሶ እዚህ ጋር ምንድን ነው የምናገኘው? ኤች ማክሳችን ማክሲመም ሀይታችን ምን ይሆናል ማለት ነው? ኤች ማክስ እኩል ይሆናል 100 ሜትር ስኩዌር ፐር ሲባዛ ባንድ 100 ሜትር ስኩዌር ፐር ሰከንድ ስኩዌር ሲካፈል ለስንት? 20 ሜትር ፐር ሰከንድ ስኩዌር። ሰከንድ ስኩዌር በሰከንድ ስኩዌር ሜትር እንደሆነ ስኩዌር 0 በ0 10 ሲካፈል 2 5 ምን 5 ሜትር። ስለዚህ ከዚች ያለችዋ ሀይት ስንት ነች ማለት ነው? 5 ሜትር ነች ማለት ነው። ኦኬ 5 ሜትር ካገኘው ይህ ስንት አለኝ? 15። ስለዚህ 5 ሲደመር 15 20 ሜትር አጠቃላይ ያገኘው ማለት ነው። ሶ ዋይ ኢዝ ኢኳል ቱ 5 ሜትር ፕላስ ሀይት ኦፍ ዘ ባልኮኒ ስንት ነው? 15 ሜትር አጠቃላይ 20 ሜትር አገኘው ማለት ነው። ኦኬ ሶ ይሄ 20 ሜትር ዋይ ነው። በዋይ ቦታ ስንት አስገባለሁ? 20 ሜትር እኩል ይሆናል አግኝቻለሁ። ኢኒሻል ቬሎሲቲ ደግሞ 0 ነው አይደለ? ምክንያቱም ለሰከንድ ፌዝ ነው። አጠቃላይ ሀይት ከዚህ አገኘው። ሶ ይሄ ፋይናል ወደ የሚቀጥለው ፌዝ ለሚቀጥለው ወደ ታች ኦብጀክቱ ሲወርድ እንደምን እንገለገልበታለሁ? እንደ ኢኒሻል እገለገልበታለሁ ማለት ነው። ኦኬ ሶ ይሄ 0 ሆነ። 0 ሲባዛ ታይም 0 ነው። 0 ሲደመር
1/2 ጂ ስንት ነው? ጂ 10 ሜትር ፐር ሰከንድ ስኩዌር ሲባዛ ቲ ስኩዌር አይደለ? ሶ ካልኩሌት ስናደርግ 10 ሜትር 0 ኢኒቫሉን ችግር አንድ ባዛ በ10 10 ሲካፈል ለ2 5 ሜትር ፐር ሰከንድ ስኩዌር ሲባዛ ቲ ስኩዌር ይሆናል። ሶ ቦት ሳይድስ ለስንት ላካፍለው? ለ5 ሜትር ፐር ሰከንድ ስኩዌር ይሄንም ለ5 ሜትር ፐር ሰከንድ ስኩዌር። ይሄ በስተጣፍ ማን ቀረ? ታይም። ሶ ቲ ስኩዌር ኢዝ ኢኳል ቱ 20 ሲካፈል ለ5 4 ይሆናል። ሜትር በሜትር 1/1 ሰከንድ ስኩዌር ወደ ላይ ይወጣል። ኦኬ ሶ ታይምን ብቻውን ለማስቀራት ቦት ሳይድስ ምን አደርጋለሁ? ራዲካል ውስጥ አንድ ራዲካል ቦት ሳይድስ ከታለው ማለት ነው። ኦኬ ሶ ታይም ከራዲካል ሲሆን ቲ ይሆናል። 4 ከራዲካል ሲወጣ 2 ሰከንድ ስኩዌር ከራዲካል ሲወጣ 2 ሰከንድ ይሆናል ማለት ነው። ሶ የመጀመሪያው ጥያቄ ምንድነው የሚለው? ፋይንድ ዘ ታይም ሪኳየርድ ፎር ዘ ቦል ሂት ዘ ግራውንድ ይላል። ሶ ኦብጀክቱ ማክሲመም ሄት ከደረሰ በኋላ መሬት ላይ እስኪወርድ ድረስ የፈጀው ጊዜ ስንት ሰከንድ ነው? 2 ሰከንድ ነው ብለን የኤን እንመልሳለን ማለት ነው። ኦኬ ቢ ፋይናል ቬሎሲቲ ነው የተጠየቀው። ሶ ቢ ደግሞ ቢ ፋይናል ቬሎሲቲ ነው። ይሄ በጣም ሲምፕል ነው። ኦብጀክቱ ስትራይክ ከማድረጉ በፊት መሬት ላይ ያለው የፍጥነት መጠን ስንት ነው ነው። ኦኬ ሶ ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ፕላስ ጂቲ እናደርጋለን። ሶ ቼክ የምናደርገው ግራቪቴሽናል አክሰለሬሽን ፖዚቲቭ ነው ኔጌቲቭ ነው። ሶ ማክሲመም ሄት ከደረሰ በኋላ ወደ መሬት ሲመጣ መሬት ከመንካቱ በፊት ያለው ፍጥነት ስንት ነው ነው የጥያቄው። ስለዚህ ቨርቲካሊ ዳውን ነው ዘ ሰከንድ ፌዙ ጋር ግራቪቴሽናል አክሰለሬሽን ዳውንወርድ ስለሆነ ፖዚቲቭ ነው። ሶ የትኛው ነው ቬሎሲቲ ዜሮ የሚና? ይሄ ከፋይናል ቬሎሲቲው ለመጀመሪያው ፌዝ ይሄ ፋይናል ነው። ለሚቀጥለው ፌዝ ደግሞ እንደ መነሻ ፍጥነት ነው። ሶ ቬሎሲቲው ኢኒሻሉ 0 ነው ማለት ነው። ከ0 ተነስቶ ወርታች ሲመጣ ፍጥነቱ እየጨመረ ይሄዳል አይደል? ሶ ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻሉ 0 ነው። ማን ቀረ? ጂ ታይምስ ቲ። ጂ ስንት ነው? 10 ሜትር ፐር ሰከንድ ስኩዌር ሲባዛ ከዚህ እስከዚህ ደግሞ ምን ያህል ጊዜ ነው የፈጀበት? 2 ሰከንድ አይደል? 2 ሰከንድ ሰከንድ ስኩዌር በሰከንድ እጥፍ። ሶ 10 ሲባዛ በ2 20 ምን ሜትር ፐር ሰከንድ ማለት ነው። ኦኬ ሶ መሬት ላይ ከመውደቁ በፊት ያለ የፍጥነት መጠን ስንት ነው ማለት ነው? 20 ነው ብላችሁ ከመለሳችሁ ትክክል ናችሁ። ለዛሬ ይበቃናል። በሚቀጥለው በሌላ ርዕስ እስክንማማር ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ